ዛሬም ወቅታዊ ጉዳይ እናነሳለን። ገንዘብ ስጡኝ በእናንተ ገንዘብ ላድርግ ይያልሽ እነሱ የማይፈልጉትን ነገር እንዴት ማድረግ ትችያለሽ? ሰላም ለእናንተ ይሁን ውድ ቤተሰቦቻችን ሳምንታዊው አሐዱ መድረክ ፕሮግራም ተጀምሯል። ፕሮግራሙን አዘጋጅቼ የማቀርበው ሊዲያ አበበ ነኝ። እስከ ዝግጅታችን ፍጻሜ አብራችሁን እንድትሆኑ በመጋበዝ ዛሬም ወቅታዊ ጉዳይ እናነሳለን። በተለይ የአፍሪካ ህብረት የመሪዎች ጉባኤ መጀመር እንደዚሁ ከአፍሪካ ህብረት ተቋማዊ አወቃቀር የኢትዮጵያ ተጠቃሚነት የህብረቱ ዋነኛ ዓላማዎች ናቸው ተብለው የተጠቀሱት እስካሁን ተግባር ላይ ያዋሉ ነው ወይ? የኢትዮጵያና የሌሎች የአህጉሪቱ ሀገራት በህብረቱ ውስጥ ያላቸው ሚናና ቀጣይ ተስፋዎች እንደዚሁ ኢትዮጵያ የዘንድሮን የመሪዎች ጉባኤ በምን ያህል መልኩ ለዲፕሎማሲ ጥቅሞቿ ማዋል አለባት የሚለውን ጉዳይ እናነሳለን። ይህንን ጉዳይ ስናነሳ ደግሞ እዚህ ስቱዲዮ አንጋፋና ታላቅ ባለሙያ እንግዳዬ ሆነው ቀርቧል። አንጋፋው ዲፕሎማት አምባሳደር ጥሩነህ ዜና ናቸው። በዲፕሎማሲው መስክ ከ3 አስርት ዓመታት በላይ ኢትዮጵያን አገልግለዋል። ዲፕሎማት አምባሳደር ጥሩነህ ዜና የተባበሩት መንግስታት ድርጅትን ጨምሮ በዲፕሎማሲው መስክ ብዙ የሰሩ ናቸው። በመጽሐፍ መልክም ይህንን የዲፕሎማሲ ስራዎችና ሌሎች ተያያዥ ጉዳዮችን አበርክተውልናል። የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ሆነውም አገልግለዋል። ከእርሳቸው ጋር ቆይታ ስናደርግ ቀደም ብዬ ያነሷቸውን ርዕሰ ጉዳዮች እናነሳለን። እንደሚታወቀው እንግዲህ የአፍሪካ አንድነት ድርጅት ተብሎ በኋላ ላይም የአፍሪካ ህብረት ተብሎ የተቋቋመው ይህ ህብረት ከ50 በላይ አባል ሀገራትን በማቀፍ ሲንቀሳቀስ ቆይቷል። እስከ ዘንድሮ ድረስ በአህጉሪቱ የአፍሪካ ተቋም እንዲኖር ማስቻል በዋናነት ከመርሆቹ ወይም ከዓላማዎቹ መካከል ተብሎ የሚጠቀስ ነው። የአስተሳሰብ ለውጥ ማምጣት፣ ደንቦችን ማውጣት፣ ግልጽና መደበኛ አሰራሮችን መከተል፣ የአፍሪካ መንግስታት ተግባራትን መቆጣጠር የሚሉት
ወደ 5 የሚጠጉ ተግባራት ተብለው የተለዩለት ናቸው። ህብረቱ አላማውም የአፍሪካ አንድነትን ማበረታታት፣ የአፍሪካ ሀገራት ውስጣዊ ችግሮችን መፍታት እንዲሁ አፍሪካ በዓለም አቀፍ ደረጃ ያላትን መብትና የኢኮኖሚ ተጠቃሚነት ማረጋገጥ ሲሆን ከነዚህ አላማዎች በመነሳት ህብረቱ ስኬታማ ሆንባቸዋለሁ ብሎ የያዛቸው ተግባራት ናቸው ቀደም ብሎ የተጠቀሱት። የህብረቱ ቀዳሚው የአፍሪካውያን መድረክ ሆኖም ያገለግላል። መንግስታት ፖሊሲዎቻቸውና ውሳኔዎቻቸውን ቁልፍ በሆኑ ዓለም አቀፍ ጉዳዮች ላይ ለማንጸባረቅ በተለያዩ ጉዳዮች ላይ ለመሳተፍም አገልግሏል። አፍሪካዊና ዓለም አቀፋዊ ጉዳዮች ላይ ለመወያየትና የጋራ አቋም ለመውሰድ የሚያስችል ሲሆንም በውስጣዊ ጉዳዮች ላይ የሚካሄዱት ስብሰባዎች የአፍሪካ መንግስታት በውስጥ ጉዳዮቻቸው በተቋማቶቻቸው ዙሪያ በመምከር በፖለቲካው ረገድ አህጉራዊና ዓለም አቀፋዊ ድጋፍን ለማሰባሰብ ያግዛል ይላል። ይህንን ህብረት ሌሎች አውሮፓውያኑ ደግሞ ጥርስ የሌለው አንበሳ ወይም ደግሞ የአምባገነኖች ማህበር የአምባገነኖች ስብስብ እያሉም ይወቅሱታል። ለምን ይሄ ሆነ? እንደ ህብረት ወይም ደግሞ እንደ ስብስቡ ጥንካሬና ሰፊ ሀብት እንዳለው አህጉር ለምንድነው ጥንካሬው መጉላት ያቃተው? የህብረቱ አላማ ስኬታማነት ለምን ከጥግ መድረስ አልቻለም የሚሉትንም እናነሳለን። በዘንድሮ እንግዲህ 46ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ በትላንትናው ዕለት ተካሂዷል። የማካካሻ ፍትህ ለአፍሪካውያን ዘራ አፍሪካውያን በሚል መሪ ቃል ወይም መሪ ሀሳብ ነው የሚካሄደው። በስብሰባውም የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች፣ ዲፕሎማቶችና የህብረት ተቋማት አመራሮች እየተሳተፉበት ነው። እነዚህ የሚሳተፉ የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮችና ሚኒስትር ዴታዎች እንዲሁም ከፍተኛ የስራ ኃላፊዎች አዲስ አበባ ገብተው በትላንትናው ዕለት ስብሰባቸውን ጀምሯል። ምክር ቤቱ በጥር 2017 49ኛው የአፍሪካ ህብረት ቋሚ ተወካዮች ኮሚቴ በተወያየባቸው አጀንዳዎች ምክክር ያደርጋል። የምክር ቤቱ ስብሰባ የአፍሪካ ህብረት ተቋማት ድርጅቶች በምክር ቤቱ ስር የሚገኙ ኮሚቴዎችና ንዑሳን ኮሚቴዎች እንዲሁም የአጀንዳ 2063 የአፈጻጸም ሪፖርት ያደምጣልም ተብሎ ነው የሚጠበቀው። የአፍሪካ ህብረት ተቋማዊ ማሻሻያ የማካካሻ ፍትህ አፍሪካ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ ውክልና ለማግኘት እየተደረጉ ያሉ እንቅስቃሴዎች፣ አህጉራዊ ሰላምና ደህንነት፣ የአፍሪካ ነጻ የንግድ ቀጠና አፈጻጸምና አህጉራዊ ንግድና ኢኮኖሚ ትስስር፣ ግብርናና የአየር ንብረት ለውጥ፣ ሰብአዊ መብቶች፣ ስርዓተ ጾታና ወጣቶችን ማብቃት እንዲሁም የተቋማትን አደረጃጀቶች ምርጫ ውይይት ከሚደረግባቸው ዋና አጀንዳዎች መካከል ይጠቀሳሉ። የስራ አስፈጻሚ ምክር ቤቱ የካቲት 8ና 9 2017 ዓመተ ምህረት ለሚከናወነው 38ኛው የአፍሪካ ህብረት የመሪዎች ጉባኤ የሚቀርቡ አጀንዳዎችንም ያጸድቃል ተብሎ ነው የሚጠበቀው። አምባሳደር ጥሩነህ ዜና ክብሮኝ ስለተገኙ ከልብ አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁ። ቀድሜ ሳነሳ እንደነበረው እንግዲህ አምባሳደር የአፍሪካ ህብረት ድርጅት የአፍሪካ አንድነት ድርጅት ተብሎ ከዛም የአፍሪካ ህብረት ተብሎ ከተዋቀረና አላማዎቹንም ተግባሩንም እያሰፋ ከመጣበት ጊዜ ጀምሮ ምን ይመስላል? በእውን ይህ ስብስብ ኢትዮጵያ እንደ መስራችነቷ እየተጠቀመችበት ያለው ነው ወይ? አጠቃላይ አወቃቀሩና እስካሁን የመጣበትን መንገድ አንስተን ወደ ሌሎች ሀሳቦች እናልፋለን። እንግዲህ አንድ ድርጅት ሲመሰረት ብዙ ችግሮችን ለመፍታት አላማ አድርጎ ነው። የአፍሪካ ኦኤዩ የአፍሪካ አንድነት ድርጅት የተቋቋመው የአፍሪካ አገሮች ከኮሎኒያል እንትን ተላቀው በ1963 አካባቢ በፈረንጆች አቆጣጠር በብዛት ነጻነታቸውን ባገኙበት ወቅት ነው እና በዛን ወቅት የነበረው አላማ እኛ ተሰብስበን አንድ ሆነን ድርጅት አቋቁመን በአንድ ድምጽ ካልተነጋገርን ካልተባበርን አቅም ኖሮን እነዚህ ድሮ ይገዙ ከነበሩ ጋር ለመደራደር ለመወዳደር አቅም አይኖረንም። ስለዚህ አንድ መሆን አለብን። ከዚህም ሌላ በዛን ጊዜ የነበሩት 32 አገሮች ናቸው። እስካሁን ነጻ ያልወጡ አገሮች አሉ። እነሱንም ነጻ ማውጣት አለብን። ስለዚህ ለዚህ ሁሉ አንድነታችን እጅግ በጣም አስፈላጊ ነው ብሎ ነው የተሰባሰቡት። በጣም በጣም ትልቅ ሀሳብ ነበር ነው።
እና በዛ መሰረት ተነሳስተው ተቋም አቋቁመው የአፍሪካ አንድነት ድርጅት ነጻ ገና የወጡ አዳዲስ ሀገሮች የአፍሪካ አንድነት ድርጅት ኦኤዩን አቋቁመው በርካታ እንዳሰቡት ከኮሎኒያል ዮክ ነጻ ያልወጡ ሀገሮችን ነጻ ለማውጣት ችሏል። ይህ ትልቅ ነገር ነው። ነጻነት፣ የፖለቲካ ነጻነት ማግኘት ከሁሉ ቅድሚያ ይሰጠዋል። ኦፍኮርስ የፖለቲካ ነጻነት ብቻውን በቂ አይሆንም። የኢኮኖሚ ነጻነት ያስፈልጋል። ለዛ ደግሞ አቅም ያስፈልጋል። ነገር ግን አትሊስት ለመነሻ የፖለቲካ ነጻነት ያስፈልጋል። ፍላጎታቸውን ለመግለጽ እነሱ በሚፈልጉት መንገድ ለመሄድ እኛ በምንፈልገው መንገድ ለመሄድ እንድንችል ከሌሎቹ ትዕዛዝ እንድንወጣ አድርገዋል። ይሄ በ1963 የተጀመረው አሁን እንግዲህ ወደ 70-80 ዓመት ገደማ ነው። ብዙ መንገድ ተጉዘናል። በቀላል የሚታይ አይደለም። ኦፍ ኮርስ ይሄንን ከተነሳ ችግሩ ምን ነበረ፣ ከዛ በፊት የነበረው ሁኔታ ምንድነው የሚለውን በውል የማይገነዘቡ አገሮች ወይም ህዝቦች ወይም ኮሜንታተርስ አፍሪካ አንድነት ድርጅት ምንም አልሰራም፣ ጥቅም የለውም፣ ዝም ብሎ ተሰብስቦ ተወያይቶ የሚበተን አካል ነው፣ ለአፍሪካም አልጠቀመም ለዓለምም አልጠቀመም የሚሉ አሉ። ነገር ግን እነዚህ አገሮች ከየት ተነስተው ነው እዚህ የደረሱት? ከ1830 ጀምሮ እኮ የአፍሪካ አገሮች ከኢትዮጵያ በስተቀር ልበል ላይቤሪያ የሚጨምሩ አሉ። ላይቤሪያ ግን አሜሪካኖቹ ነጭ አሜሪካንስ ጥቁር አሜሪካኖችን ወደ ሀገራቸው መልሰን ነጻ እንዲወጣ ማድረግ አለብን ብሎ ያቋቋሙት አገር እንጂ እንደ ኢትዮጵያ የኖረ ነጻነት ጠብቆ የኖረ አገር አይደለም። ስለዚህ ኢትዮጵያ ብቻዋን ነበረች ለማለት ይቻላል ከዛ በፊት። ስለዚህ እነዚህ አዲስ ጉልበት አዲስ አገሮች ከሌላ ሲገዙ የነበሩት በሌላ እንደ ባሪያ ሲጨቆኑ የነበሩት እንግዲህ ይህን እዚህ ድረስ መጥተው ለነጻነታቸው፣ ለፖለቲካ ነጻነታቸው፣ ለኢኮኖሚ ነጻነታቸው እንዋጋለን ከእንግዲህ ወዲህ እውነተኛ ነጻነት መጎናጸፍ አለብን ብሎ መነሳሳቱ ራሱ ትልቅ ነገር ነው። እጅግ በጣም ትልቅ ነገር። ኦፍኮርስ በዛን ወቅት እንግዲህ ኢትዮጵያ ብቻ ነች የነበረች ልምድ ያላት ነጻነት ይዛ የቆየች አይደለም። እና ኢትዮጵያ ለዛ መፈጠር ያደረገችው አስተዋጽኦ በጣም ከፍተኛ ነው። ምክንያቱም ኢንስቲትዩሽን አለና እኛ ከፈረንጆቹም ጋር አብረን ስንደራደር አብረን ስንሰራ ነበርንና ከሌሎቹ እንሻላለን አዲስ ከመጡት። ስለዚህ ብዙ ረድተናቸዋል፣ ብዙ መንገድ ከፍተንላቸዋል። ትልቁ ከዛ ሁሉ መንገድ ትልቁ ተከፋፍሎ ይሄ በፈረንሳይ ተናጋሪዎችና በእንግሊዝኛ ተናጋሪዎች መካከል እንዲሁም በትንሽ ወደ ግራ ዘመም የሆኑትና ደግሞ ለዘብተኛ አገሮች መካከል የተፈጠረው ሞኖሮቪያና ካዛብላንካ መካከል የተፈጠረው ችግር ተፈቶ ይሄ ተቋም እንዲቋቋም ማድረግ በጣም እጅግ በጣም ትልቅ አስተዋጽኦ ነው የኢትዮጵያ። ያ አስተዋጽኦ ኢትዮጵያ እዚህ እንዲደርስ አድርጓል። በፖለቲካ ረገድ እጅግ በጣም
ያ ነገር ፌል አድርጎ ቢሆን ኖሮ የሚኖረው የአፍሪካ ሁኔታ ይሄንን ላይመስል ይችል ነበር። ምክንያቱም ብዙ ችግሮች ይገጥሙን ነበር። ለኛ በተለይ አፍሪካ አንድነት ድርጅት እዚህ መቋቋሙ ስታቸራችን ወደ ላይ ከፍ እንዲል አድርጓል። ኢትዮጵያ እንድትታወቅ እንድትከበር እና ተሰሚነቷ ከፍ እንዲል አድርጓል። ዛሬም አፍሪካ አንድነት ድርጅት እዚህ መኖሩ የሚሰጠን ጥቅም የማይታይ ጥቅም ለሌላው በግልጽ ላይታይ ይችላል። ምንድነው ጥቅሙ ሊሉ ይችላሉ ኢትዮጵያኖች። ምክንያቱም ዝርዝሩን ውስጥ ገብቶ አያውቁም እና ለኛ ከፍተኛ ጥቅም ሰጥቷል። የዛን ጊዜ የነበሩት መሪዎች ንጉሱ ጀምሮ እና አቶ ከተማ ይፍሩ ያደረጉት አስተዋጽኦ ብልህነት የሞላበት አስተዋጽኦ በጣም ከፍተኛ ነበር። ጠቅሞናል፣ እየጠቀመ ነው። እንግዲህ አምባሳደር መነሻውንና የዚህ የህብረቱ ወይም እንደ መነሻ የአፍሪካ አንድነት ድርጅት ተብሎ አዲስ አበባ ላይ ኢትዮጵያ ላይ ተቋቁሞ ኢትዮጵያም በተቀማጭነቱን ኢትዮጵያ ላይ አርጎም ለኢትዮጵያ ያለውን አበርክቶም አንስተዋል። በተለይ ይሄ ህብረት ኢትዮጵያ የራሷን ጥቅሞች በምታጣበት ኢትዮጵያ ችግሮች በሚደርሱባት ድጋፍ በምትሻበት በዓለም ማህበረሰብ ፊት አብሮ መቆምን በምትጠይቅበት ወቅት አብሮ ሲቆም እንደ አህጉር ስብስብም እንደ ተናጠል ሀገራትም የአንድነት መሰረት የሌላቸው ሀገራት ናቸው ይባላልና እነዚህ ሀገራት በአንድነት ሲቆሙ አይታዩም። ለምሳሌ የአውሮፓ ህብረት አባል ሀገራት አንድ የአባል ሀገራቱ አባል የሆነ ሀገር ችግር ወይም ደግሞ ጫና ሲደርስበት አብሮ የመቆም አብሮ የመከራከር ልዩነቶች ቢኖሩ እንኳን እነዛን ልዩነቶች የማቻቻል የማጥበብ ነገር ይታያል። በዚህ በህብረቱ አባል ሀገራት ዙሪያ ግን እንደዚህ አይነት ነገሮች አይታዩምና ለምንድን ነው በአንድነት መቆም የሚያቀታቸው? ኢትዮጵያ በህዳሴ ግድቡ አሁንም በቅርቡም በሶማሊያ ጉዳይ ጫናዎች ሲደርስባት በዓለም አቀፍ ተቋማትና ማህበረሰብም በመንግስታትም ውግዘት ሲደርስባት ነበርና እነዚህ ሀገራት ግን በአንድነት ሲሆኑ በአንድነት ተሰባስበው ድምጽ ሲያሰሙ አይሰማም። እንደ አበርክቷ ይሄ ዋጋዋ ክፍያዋ ተገቢ ነው ብለው ያስባሉ? እንዴት ነው የሚታየው? በመጀመሪያ በአንድነት አይቆሙም። ኢትዮጵያን በተለይ ኢትዮጵያ ችግር በገጠማት ጊዜ ከጎኗ ሆኖ አግዟትም የሚባለውን ነገር በከፊል ነው የሚወስደው። በጣም ከፍተኛ እርዳታ አድርገውልናል። በጣም ከፍተኛ የሆነ ድጋፍ አድርገውልናል። ለምሳሌ የአፍሪካ አገሮች ለኢትዮጵያ ምን አደረጉ? እኛ ኢትዮጵያ ያደረገችውን ለመናገር ሞክሬያለሁ። እነሱስ ምን አደረጉ የሚለውን ብናይ እነሱ አንድ ለምሳሌ ከአንዳንድ ሲሪየስ ነገሮችን ብወስድ የኮሎኔል ጋዳፊ ከንጉሱ ጊዜ ጀምሮ የአፍሪካ አንድነት ድርጅት ከዚህ ተነስቶ በሳቸው አገር እንዲመሰረት ለዛም ሁሉ ነገር እንደሚያደርጉ ለአፍሪካ አገሮችን ለማሳመን እጅግ በጣም ብዙ ገንዘብ ለመሪዎቹ በጉቦ መልክ እስከ መስጠት ድረስ ሄደው የሰሩበት ሁኔታ አለ። ያንን ያከሸፉት የአፍሪካ አንድነት ድርጅት አባላት ትላልቆቹ ናቸው። ኦፍኮርስ ትናንሾቹ እቺ የምትሰጣትን ገንዘብ መሪዎቹ 10 ሚሊዮን 20 ሚሊዮን በኪሳቸው ከቶ ሊቢያ ጎን ለመቆም የሞከሩበት ሁኔታ አለ። ነገር ግን ትልልቆቹ እነ ናይጄሪያ፣ እነ ሳውዝ አፍሪካ፣ እነ ጋና፣ እነ ታንዛኒያ የሚታዩ ኢትዮጵያን እንዴት እንደዚህ እናደርጋለን? ኢትዮጵያ ባትኖር እኮ ይሄ ድርጅታችን ባልኖረ ነበር ብለው ተከራክረው ያ ነገር እንዲከሽፍ አድርጓል።
ትላንትና በጋርድ የተነሳ በታላቁ ህዳሴ ግድብ የተነሳ ጉዳዩ በጸጥታው ምክር ቤት በሄደበት ወቅት እነዚህ አባል አገሮች በሴኩሪቲ ካውንስል ውስጥ ያሉ አባል አገራት ጉዳዩ በአፍሪካ መታየት አለበት፣ አፍሪካኖች ችግሩ ያለው በአፍሪካኖች አባል አገራት መካከል ስለሆነ መጀመሪያ መታየት ያለበትና ለጉዳዩ መፍትሄ መስጠት ያለበት የአፍሪካ አንድነት ድርጅት ነው ብሎ ከሌሎች ወዳጆቻችን ጋር ሴኩሪቲ ካውንስል ውስጥ ካሉት ከራሽያ እና ከራሽያና ከቻይና ጋር ሆኖ ረድተውናል። ያ ነገር በሴኩሪቲ ካውንስል መንገድ መሄዱ ትክክል አልነበረም። መጀመሪያ መቅረብም አልነበረበትም። እንዲሁ በአሜሪካኖች ስለሚደገፉ አሜሪካኖቹ አይዞ ስለዋሏቸው ነው እንጂ አንድ ሀገር የራሱን ሀብት ሪሶርስ በመጠቀሙ የሴኩሪቲ ካውንስል ጉዳይ ሆኖ ለአጀንዳ የሴኩሪቲ ካውንስል አጀንዳ ሆኖ መቅረብም አልነበረበትም። ምክንያቱም የሴኩሪቲ ካውንስል አጀንዳ የሚሆነው ጉዳይ ምን አይነት ጉዳይ ነው ቢባል በሁለት አገሮች ተነስቶ ወይም በአንድ ሀገር የሚሆን ተነስቶ የዓለምን ሰላም ሊያደፈርስ የሚችል ሁኔታ ሲኖር ነው። እኛ የራሳችን ሪሶርስ ውሃችን እንጠቀም ነው ያልነው። የዓለምን ሰላም የሚያደፈርስ ሁኔታ በዛ ውስጥ ምንም አይታይም። እንዲህ አይነት ጉዳይ መቅረብ ባይኖርበትም በትልልቆቹ ደብል ስታንዳርድ አለ። አንዳንድ ጊዜ ህግ ተከትሎ መሄድ አለ፣ አንዳንድ ጊዜ ህጉን ወደ ጎን ትተው እነሱ የፈለጉትን መስራት አለ ትላልቆቹ። ስለዚህ በዛን መሰረት የሄደውን ጉዳይ ያከሸፉት አሁንም አፍሪካ ሀገሮች በጎናችን ቆሞ ነው። ብዙውን ጊዜ ድህነታችንን እንደ ምክንያት በመጠቀም ኢትዮጵያ አፍሪካ አንድነት ድርጅትን ለማስተናገድ አትችልም፣ ከተማዋ ቆሻሻ ነው። በሌላ ጋዜጣ ሁሉ በአውሮፓ ጋዜጣ ያጽፉ ነበር እነሱ ገንዘብ ስላላቸው። ቆሻሻ ነው፣ ከአይሮፕላን ማረፊያ ጀምሮ እስከ እንትኑ ድረስ የሰው ሽንት ነው አገሩ እያሉ በፈረንሳይ በእንግሊዝ ጋዜጣ ያስነው ነበር ኮሎኔል ጋዳፊ። ያንን ሁሉ እንዲህ አይነቱን ግፊት ተቋቁመን እዚህ እንድንደርስ ያደረገው የአፍሪካ አንድነት ድርጅት አባል አገሮች የሰጡን ድጋፍ ነው። እኛ የሰጠነውን ያህል ሰጠናል። ለወደፊትም የበለጠ ለመጠቀም እንችላለን። እነሱም ከኛ ጎን ይቆማሉ። አሁን የሄዱበትን መንገድ የሚለውጥበት ምክንያት የለም ብዬ አስባለሁ። እንግዲህ እነዚህ በሁለት መልኩ ኢትዮጵያን አበርክቶና የኢትዮጵያን ተጠቃሚነት ከህብረቱ ትርፎቿ ምንድናቸው የሚለውን አንስተናል። በተደጋጋሚ እንደሚታወቀው አምባሳደር ጥሩነህ የአፍሪካ ህብረት ተቋማዊ ማሻሻያ ሲጠየቅ ቆይቷል። በአንድ ወቅት እንደውም የቀድሞ የዚምባብዌ ፕሬዚዳንት ሮበርት ሙጋቤ ሪፎርም እያሉ የተናገሩት ንግግር አይረሳም እና ማሻሻያ ሲጠይቁ ከነበሩ መሪዎች መካከል አንዱ ናቸው። ይሄ ማሻሻያ ዘግይቷል። አሁንም ተቋሙ ማሻሻያዎችን ማድረግ፣ በውስጥ ያለውን አሰራሩን ማስተካከል፣ ፍትሐዊነትን ማንገስ የሚሉ ጥያቄዎች ይሰነዘራሉና ይሄ የተቋማዊ ማሻሻያ መዘግየት ምን አምጥቷል? አሁንስ ደግሞ በምን መልኩ ነው ይሄ ማሻሻያ መተግበር ያለበት ተብሎ ነው የሚታሰበው? እንግዲህ ይሄ ነገር እንደዚህ የተቋማዊ ማሻሻያ ይለወጥ በሚባልበት ጊዜ የሚፈጠረው ችግር በአፍሪካ አንድነት ድርጅት ወይም በአፍሪካ ህብረት ብቻ
የሚታይ ነገር አይደለም። እኔ የተባበሩት መንግስታት ኢትዮጵያን ወክዬ ሰርቻለሁ እና የአፍሪካን የተባበሩት መንግስታት ተቋማት መለወጥ ሪፎርም መደረግ አለባቸው። አሁን ያለው ከ70 ዓመት በፊት የተመሰረተው አሁን ያለውን ሁኔታ አያገለግልም። ሁኔታዎቹ ተለውጠዋል። ለዚሁም በተለይ በጸጥታው ምክር ቤት በዓለም አቀፍ የገንዘብ ድርጅቶች አካባቢ እና በሌሎቹም አካባቢ ያለው ሁኔታ መለወጥ አለበት። ምክንያቱም አሁን ያለውን የዓለም አቀፍ ሁኔታ አንጸባርቅም። ያን ጊዜ ለምሳሌ የጸጥታው ምክር ቤት ሁኔታን ብንወስድ 5ቱ የሂትለርን ፎርስ ያሸነፉ አካላት ተሰብስቦ ያለ የሌለውን ስልጣን በሴኩሪቲ ካውንስል ሰጥተው ያንን ደግሞ እንደፈለገ የሚጠመዝዙት እነሱ እንዲሆኑ አድርጎ የፈጠሩት የሰሩት ነው እስካሁን ድረስ ያለው። እንግዲህ የዓለም አቀፍ የሰከንድ ወርልድ ዋር ከተፈጸመና ዓለም እዚህ ደረጃ ከደረሰች በጣም ረጅም ጊዜ ነው። ነገር ግን ያንን ሁኔታ ይዘው ይቆያሉ። የዛን ጊዜ የነበሩ አገሮች እነዚህ ትላልቆቹ ያሸነፉ አገሮች በተለይ አሜሪካን እና ተከታዮቹ የዛን ጊዜ ሁሉ ሀብቱ የዓለም ሀብት በሙሉ የነሱ ነበረ። ስልጣኑም የነሱ ነበረ። ሌሎቹ ገና እና አፍሪካ ውስጥ ገና ነጻነት ፖለቲካ ነጻነት እንኳን ያላገኙ ነበሩ እና ኤሽያ አገሮች እነ ቻይና ዛሬ ሁለተኛ ፓወር ነች የምትባለው ገና ዳዴ የምትልበት ሁኔታ ነበረ። እንግዲህ ከዛ ሁሉ ተነስተው አሁን ያለንበት ደረጃ ደርሰን ግን ተቋሙ ያው ነው። ከ70 ዓመቱ በፊት ያለውን ሁኔታ ለማስተናገድ የተቋቋመ ተቋም ነው። ያንን ለመለወጥ 2005 ገደማ 1 ዓመት የፈጀ ክርክር አድርገናል። ምንም ፈቀቅ አላለም። ምን ላይ ነበር ያደረጋችሁት ክርክር? በተለይ ሴኩሪቲ ካውንስል አሁንም ድጋሚ ጥያቄው ነው መጥቷል። እሱ ተቀጥሎ ነው። አዎ የዛን ጊዜ ያኔ ያልተፈታ ችግር ማለት ያን ጊዜማ አጀንዳው የተባበሩት የ2005 የመሪዎች ስብሰባ የነበረው የተባበሩትን መንግስታት ተቋሞችን ሪፎርም እናድርግ ተብሎ አጀንዳው ዋናው አጀንዳ። እንግዲህ ለዛ ተብሎ እኛ ቀደም ብለን የአምባሳደሮቹ ስብሰባ 1 ዓመት በላይ ተከራክረንበታል፣ ተሟግተናል። ያ ሁሉ ሆኖ አሁን ባለበት ደረጃ ነው ያለው። ስለዚህ ይሄንን ያመጣሁት ለምንድን ነው? አንድ ድርጅት አንድ ተቋም የውስጥ ሁኔታውን ለመለወጥ በጣም አስቸጋሪ ሁኔታዎች እንዳሉ ለመግለጽ ነው። እንኳን እኛ ያኛውም ትልቁ ያ ተቋም በዚህ ሁኔታ ነው ያለው። ለምንድን ነው ብትይኝ እዛ ውስጥ ያለው አካላት ውስጥ ቬስትድ ኢንተረስት አለ። የሰፋ ፍላጎት አለ። ያንን ፍላጎት እንዲነካ የማይፈልግ አካል አለ። ለምሳሌ ይሄ P5 የሚባሉት የሴኩሪቲ ካውንስል ስልጣን ብቻቸው ነው የያዙት። እነሱ ካላሉ ምንም እንዳይፈጸም አድርገው የቋጩት አንድም ነገር እንዲለወጥ አይፈልጉም። ምክንያቱም ያ ነገር ከተለወጠ ያ ስልጣናቸው አብሮ ተለወጠ፣ ከሌሎቻችን ጋር እኩል ሆኑ ማለት ነው። ያንን አያደርጉም። ያ ደግሞ እንዳይደረግ በማጆሪቲ በስብሰባ
በሌሎቹ ግፊት እንዳይደረግ አንዳቸው እንኳን ከአምስቱ አንዳቸው አይሆንም ካሉ አይሆንም ይና ስለዚህ አሁን ራሽያ እሺ የአፍሪካ አገሮች ይግቡ ልትል ትችላለች ወይንም እንግሊዝ እንደዚህ አንድ ሀሳብ አምጥቶ እሺ ሊል ይችላል አሜሪካንም ቢላል ወይንም ቻይናም ቢላል ቆመ ማለት ምንም እንትን የለም ከነሱ አንዳቸው አይሆንም ካለ አይሆንም በዚህ አይነት ሁኔታ የታሰረ ነው ስለዚህ እኛም ጋር በሚመጣበት ጊዜ እንደዛ የተወሳሰበ ላይሆን ይችላል ግን vested interest ያላቸው እንዳላቸው ማወቅ ያስፈልጋል ውስጡ በሚለወጥበት ጊዜ የሚጎዱ አገሮች ይኖራሉ ለአገር ጥቅም ለአገር ወይም ለህዝባቸው ጥቅም ብቻ አይደለም የሚሰሩት ብዙዎቹ ለሌሎች አገራት ለሌሎቹ ለራሳቸው ነው የሚሰሩትና ያ ጥቅም እንዲነካባቸው አይፈልጉም የሰው ልጅ ተፈጥሮ እንደዛ ነው ብዬ ለማሰብ ይችላል እና በዚህ ከቀጠለ ግን ተቋማዊ ማሻሻያዎች ሳይደረጉ ህብረቱ በምን ያህል ደረጃ ጥንካሬውን ማስቀጠል ይችላል እነዚህ ፍላጎቶችን ማጥበብ ካልተቻለ እርሶ ያው እንግዲህ የተባበሩት መንግስታት ድርጅት ላይ ታውታልና ያ ሳይጠብ ሳይፈታ እዚህ ድረስ ደርሷል ይሄ ህብረት ደግሞ እንደዛኛው ጠንካራ አይደለምና እንዴት ነው ማስቀጠል የሚቻለው ይሄንን ያለበትን ቁመና አሻሽሎ የተሻለ ድርጅት ወይም ህብረት መፍጠር የሚቻለው እንግዲህ እንደ ሌሎቹ እንደ ተባበሩት መንግስታት ወይም እንደ ሌሎቹ ተቋማት ቀስ በቀስ ይለወጣል የሚል እንትን አስተሳሰብ አለኝ በፍጥነት አይለወጥም እንደምንመኘው ነገር ግን ቀስ በቀስ ቢት ባይ ቢት እና ሊለወጥ ይችላል የሚለወጣው እንግዲህ ዛሬ አንድ ሪዞሉሽን ይተላለፋል ዋናው ነገር የሚለውጥ ላይሆን ይችላል ግን ትንሽ የሚገባ ይሆናል ያለውን ሁኔታ ትንሽ ሻል እንጂ በሚቀጥለው አመት ደግሞ ሌላ ውሳኔ ይተላለፋል እሱም ደግሞ ያችን ያህል እየገፋ ይሄዳል ስለዚህ ቀስ በቀስ እየተገፋ ቀስ በቀስ ወደፊት እንዲሄድ ለማድረግ ይቻላል የሚል እንትን አለኝ እንጂ ሪቮሉሽነሪ እንትን አይቻልም በ55 ወይም 54 አገሮች ባሉበት ሁኔታ አንዴ ተነስቶ ይሄ እንደዚህ መሆን አለበት ሲሉ እሺ ለማለት አንዱ ተነስቶ አይሆንም ይላል ጥቅሙ ስለሚነካ የማካካሻ ፍትህ እየተባለም ይጠቀሳልና ይሄ የማካካሻ ፍትህ በራሱ ምንድነው ማን ነው ካሳ እና ይሄንን የማካካሻ ፍትህ ጠያቂው እንግዲህ ማካካሻ ፍትህ ጠያቂ አፍሪካ ሀገሮች ነን የአፍሪካ ሀገሮች ነን ማካካሻ ካሳ የሚባለው ነገር አፍሪካኖቹ መጀመሪያ ከ15ኛው ክፍለ ዘመን ጀምሮ እስከ 18ኛ ክፍለ ዘመን ድረስ የባህርነት እየተነዱ የተሸጡበት ሁኔታ ነው የነበረው አይደለም አሁን አሜሪካ ውስጥ የሚታየው ጥቁር ብራዚል የሚታየው ጥቁር የዛን ጊዜ እንደ ሸቀጥ እንደ ኮሞዲቲ እንደ ማንኛውም ኮሞዲቲ በፈረንጆችና ኦፍ ኮርስ የኛ መሪዎችም የአፍሪካ መሪዎች ዜጎቻቸውን እየሸጡ ያደረጉት ሁኔታ ነው እና አሁን ያ ሁኔታ አፍሪካ ኤብል በዲድ የሆነ አእምሮ ያለው ጠንካራ አእምሮ ያለው ጠንካራ ሰውነት ያለው ሊማር የሚችል ሊሰራ የሚችል አጣለች አሁን ላለው የአፍሪካ ድክመት ዋናው አንዱ ይሄ ነው ምክንያቱም ማለት ጉልበት ያለውን ጠንካራውን የህብረተሰብ ክፍል ወስደሽ ደካማውን እና ብዙ ሊሰራ የማይችለው ያረጀውን ብታይ የኔና አይነት አገሪቱ የማደግ
እድሏ እጅግ የጠበበ ነው የሚሆነው። አፍሪካ እንደዛ ነው የሆነችው ለረጅም ዓመታት ከ15ኛው ክፍለ ዘመን ፖርቹጊዝ ነው የጀመረችው እስከ 18ኛው ክፍለ ዘመን ድረስ ይሄ ንግድ ነበር። ይሄ አንዱ ነው። ሁለተኛ ከዛ በኋላ 1830 ጀምሮ እስከ አሁን 1960 ድረስ በኮሎኒ ስር ነበር። በቀጥታ ተገሰን ነበር የነበረው። ያ ሁሉ በሚሆን መጀመሪያ በባርነት ቀጥሎ ደግሞ በቀጥታ እንደ ከባርነት ባልተሻለ ሁኔታ እየተገዛ ኖረናል። ያ ሁኔታ ድሃ እንዲሆን አድርጓል። ያ ሁኔታ ሪሶርሳችን ሀብታችን እንዳንጠቀም አድርጎናል። ያ ሁኔታ አሽመድምዶ አሁን እንዳለበት ሁኔታ አድርሶናል። ስለዚህ ለካሳ መክፈል አለባቸው የምንለው እነሱን ነው። ስኬታማ የሚሆን ነው። ግን ይሄ ከመቼ ጊዜ ጀምሮ ነው ሲጠየቅ ነው? ምላሾች ነበሩት? አንዳንዶቹ ለምሳሌ የተለያየ ምላሽ አለ። ጥያቄውም የተለያየ ነበር። አንዳንዶቹ ይቅርታ ያድርጉልን የሚል እንትን ጥያቄ አቅርቦ አንዳንዶቹ ይቅርታ የጠየቁ አሉ። ከሀገሮቹ መካከል ይቅርታ ከሀገሮቹ መካከል ብዙዎቹ አንዳንዶቹ ይቅርታ የጠየቁበት ሁኔታ ነበር። እንግዲህ ቀጥታ ካሳ የተከፈለበት ሁኔታ ተመጣጣኝ የሆነ ያንን የሚያህል ማሲቭ የሆነ የሰውን ልጅ ከሰውነት ያወጣ እንደ ዕቃ ተሽጦ ኮሞዲቲ እንዲሆን ያደረገውን ሁኔታ ካሳ ሲከፈል እንዲህ በትንሽ መሆን የለበትም። በጣም ትልቅ ነው መሆን ያለበት እና በዛ ደረጃ ሲከፈል ተጠይቆ መልስ ሲያገኝ አላቅም። ግን ዝም ብለን ደግሞ ቁጭ ማለት የለብንም። አበክሮ መጠየቅ ነው ውጤቱ እስከሚመጣ። ሌላው ምንድነው እንግዲህ እስካሁን ድረስ በአፍሪካ ህብረት በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ ውክልና ለማግኘት እየተደረጉ ያሉ እንቅስቃሴዎች አሉ። የነሱ ስኬታማ ለመሆን ደግሞ የህብረቱን ውክልና በዚያ ማሳጣት ቀድሜ ሳነሳ እንደነበረው ሀገራት ለዛ ወይም ለምክር ቤቱ ክስ ወይም ጥያቄ ቀርቦባቸው ራሳቸውን ሲከላከሉ በተናጥል ነው የመከላከል እርምጃዎች ወይም ድጋፎች የሚደረጉት። ቀድሞም እርሶ ሲገልጹ እንደነበረው ውክልና ማግኘት በዛ በህብረቱ የጸጥታው ምክር ቤት ውስጥ ምንድነው የጉልህ ጥቅሙ ተብሎ የሚጠቀሰውና አለማግኘቱስ ምን ጎድቶናል አምባሳደር? ጉልህ እንግዲህ ማለት ውክልና ቢኖረን ውክልና እንግዲህ ለሁሉም አይሰጥም። የጸጥታው ምክር ቤት ውክልና ቢሰጥ ለአንድ አባል በሁለት መንገድ ነው። ለምሳሌ 2005 እኛ ስንጠይቅ የነበረው በመሀላችን ራሱ ክፍፍል ነበር። ክፍፍሉ እንዴት ነው? ትንሽ ደከም ያልንና ትናንሽ አገሮች በጣም ጉልበት የሌለን አገሮች የዛን ጊዜ ኢትዮጵያም በዛ ውስጥ ነበረ እንድትሆን ያደረግነው እና እነዛ አገሮች የፈለግነው ለድርጅቱ ይሰጥና ለአፍሪካ አንድነት ድርጅት ይሰጥና እሱ በአፍሪካ አንድነት ድርጅት በሚያወጣው ሕግ መሰረት ተራ በተራ እያንዳንዱ አገር ተቀብሎ ያስተናግድ የጸጥታ ምክር ቤቱን የሚል ነው። ምክንያቱም ይሄ የብዙዎቹ አቋም ነበር። ሌሎቹ ደግሞ ትላልቆቹ እነ ግብጽ፣ እነ ሳውዝ አፍሪካ፣ እነ ናይጄሪያ አይደለም ከአፍሪካ አገሮች ልክ ለአውሮፓ ወይም ለኤሽያ እንደተደረገ ለትልልቆቹ ይሰጥና እነሱ ይያዙት የሚል ነው። እነሱ ይያዙ ከተባለ ምናልባት ካለማግኘት የበለጠ ችግር ሊያስከትልብን ይችላል።
ለምሳሌ ግብጽ ተሳክቶላት የጸጥታ ምክር ቤት አባል ብትሆን እና ለሷ ብቻ ቢሰጥ እንግዲህ በኢትዮጵያ ላይ የሚደርሰውን ጫና ተመልከች።